5 አመት ብጨምር ጥሩ ይመስለኛል። ምክንያቱም እሱ እዛ በት ይላል፣ እኔም ከዚያ አግዘዋለሁ። ክፍለ ሀገር ላይ የሆነች ነገር ይኖረናል። ግን ደግሞ እድሜ ያሳስበኛል አትሉም? አሁን በእድሜ ላይ 5 ሲጨመር 35፣ ከዛ በኋላ 3 ለመውለድ ከባድ ነው የሚሆነው። ዞሮ ልጅ የሚሰጠው እግዚአብሔር ነው። በዚሁ ከቀጠልኩኝ ያኮርፈኛል። አሁን አያናግረኝም። ገብቼ ደግሞ አንድ ወልጄ ጥዬ ልምጣ ብዬ ሳስብ ደግሞ አሁን የተቀጡት ሳያንስ ደግሞ አሁንም ሌላ ልጅ ደግሞ ጨምሬ ደግሞ ሌላ ቅጣት ከራስም ከፈጣሪም ጋር መጣላት ነው። ግን አሁን እንዲሽ ምንድነው የማደርገው? ዝም ብዬ ልቀጥል ወይስ ልግባ? እረ 3-4 ቤት የሰራችሁ ግን እንዴት አድርጋችሁ ነው የሰራችሁት? የምሬን እኮ ነው። እስኪ ጀባ በሉን። አንድ ቤት እንኳን ስጡን እስኪ በእናታችሁ። አሰላሙ አለይኩም ሰላም ቤተሰብ እንዴት ናችሁ? እንግዲህ የመዳም ቅመሞች ሮሮ እየተናገርን እንገኛለን። በሁላችንም ውስጥ የምናብሰለስለው ነው ይሄ ነገር ማለት ነው። እሷ በትንፋሿ አውጥታ አወራችሁ እንጂ እኛ ደግሞ በውስጣችን ስልክ ሳናወራ ቲክቶክ ሳንገባ ዩቲዩብ ላይ ሳንሄድ በቃ ስልካችንን ኤርፎን አድርገን ወይንም የሆነ ነገር አድርገን ሳናዳምጥ ብቻችንን እቃ እያጠብን ቤት እያጸዳን ብዙ ነገሮችን እያደረግን በውስጣችን ያለው አለ አይደለ? ልክ እንደዚች እንደ ልጅ ማለት ነው። ሁላችሁም ያላችሁበት ታሪክ ነው። ሁላችንም እማናስበው የለም። ግዴታ ያው በባልና በልጅ በምናምን ሳይሆን በብዙ ነገር ነው። አሁን በቃ በብዙ ነገር የምናስበው ነው የምናሰላስለው ነገር ነው። እና እንደኔ ከሆናችሁ እኔ ተረድቻታለሁ። እኔ አሁን ስልክ ካላወራው ከጓደኛ ጋር ወይንም ቲክቶክ ላይ አድርጌ በኤርፎን ወይም የሆነ ነገር እየሰማሁ ካልሆነ ስልኬ ለብቻው እዛ ተቀመጠ ማለት ነው። በቃ ማላስበው የለኝም ከልጅነት ከታች ጀምሮ እስካሁን እስከመጣሁበት ድረስ ማለት ነው። በቃ መንገዷን እያንዳንዷን ማሰላት ወላሂ በቃ እያንዳንዷ ማለት ነው። በዛ ሄጄ በዚህ መጥቼ ይሄን አድርጌ ነበርኩ፣ በዚህ እንዲህ ብዬ ነበርኩ። በቃ ከዚያ አሁን ደግሞ ትልቅነት እድሜ ላይ አሁን ላይ ደግሞ ያለሁበት እድሜ ላይ ደግሞ ያሳስበኛል ገና የወደፊቱ ማለት ነው። በቃ እንደነገርኳችሁ ከታች ከእድገቴ ከትንሽነቴ ጀምሮ መጣና ልክ አሁን አለሁበት ላይ ማለት ነው። አሁን ትልቅ ሰውነት ላይ ያለሁበት ላይ ስደርስ ደግሞ የወደፊት ህይወት ያሳዝነኛል። እስካሁን ያደረኩት ነገር ሰው ሀገር ላይ ኖሬ ምንድነው ያተረፍኩት ትርፍ? ምንድነው ያደረኩት ነገር? ምን ነው ስደት ባልመጣሁ እላለሁ። ከዚያ ደግሞ መለስልና ደግሞ እሺ ያስካሁኑ አልፏል፣ ካሁን በላይ ደግሞ ያለው ምን ማድረግ አለብኝ የሚለው ይመጣልኛል ማለት ነው። በቃ ራሴን በራሴ ማለት ነው ስመክረው፣ ሳጽናናው፣ ስናደድ እንደዛ ነው። ይሄ ሁላችንም ጭንቅላት ውስጥ ያለ ይመስለኛል ታዲያ ማለት ነው። እውነት በጣም ተረድቻት ነው ያመጣኋትና ሁላችንም ጭንቅላት ውስጥ ያለ ይመስለኛል ይሄ ነገር በሁላችንም አይምሮ ውስጥ። ልጅቷ እንግዲህ ስለ ትዳሯ ስለ ልጆቿ እያወራች ነው ብቻዋን ማለት ነው። ስልክዬም ሳታወራ እቃዋን እያጠበች በመሀል ቆም እያለች በቃ ተመስጠን እኮ ነው እንደዚህ የምንለው። እና እህቶቼ ከበኋላ ለዳማና ከበኋላ የሆነ ነገር ከመሆን ያሰብነውን ነገር ቶሎ ብለን በቃ ያስፈለገንን ነገር ያንን ነገር ማድረግ አለብን። ከባድ ነው ግን ያው ህይወት እንዳሰብናት አትሳካልንም። ህይወት እንዳልናት ነገር አትሳካልንም። አናገኛትም፣ አንጨብጣትም። አላህ ያለው በቀር በቃ አላህ ያለው ሲሆንልን ብቻ እንጂ እኛ ባልነው ምንም የሚሳካና ምንም የሚሞላልን ነገር የለም ማለት ነው። ትዳር ብትሉት፣ ልጅ ብትሉት፣ ገንዘብ ብትሉት፣ ቤት ብትሉት፣ መኪና ንብረት ምናምን ቁሳቁሶች ብትሉ፣ ማንኛውም ጤንነት ብትሉ አላህ በቃ ታገኛላችሁ ያላለንን ነገር አናገኝም። በልፋት አይደለም እና በማሰላሰልም አይደለ። ግን አታሰላስሉ ነው የምለው። በቃ አታሰላስሉ። ልክ በሰዓቱ የመጣላችሁ እንዳይ ማለት ነው ገጭ በሉ። በሰዓቱ የመጣላችሁ ነገር ላይ ማለት ነው ገጭ በሉ። በተለይ ስደት ላይ ያላችሁ ህገ ወጥ የሆናችሁ እህቶቼ፣ ጠለቤት ያላችሁ ልጆች አይመለከትም። ያው ትዳር ያዙ ልላችሁ ነው ማለት ነው። ህገ ወጥ የሆናችሁ ልጆች ባገኛችሁት ሰው ላይ ሙስሊም ይሁን ክርስቲያንም ከሆናችሁ ደግሞ በሃይማኖታችሁ ክርስቲያን ይሁን፣ ከዚያ ደግሞ በሐላል ይሆንላችሁ ማለት ነው። በኒካ ማለት ነው። ወይንም በ80 ክርስቲያኖች አለ አይደለም፣ አግቡ፣ ውለዱ። ስደት ላይ ሆናችሁ
እድሜያችሁን አታቃጥሉ። እውነት አንድ ልጅ እንኳን ማፍራት ቀልድ እንዳይመስላችሁ። ገንዘብ ገንዘብ ገንዘብ። ሁለት ቤት 3-4 ቤት የሰራችሁ አላለችም ልጅቷ? እንዴት እያደረጋችሁ ነው ብላለች። ብዙ ልጆች አላችሁ አንድ ቤት ሰርታችሁ ያንን አበጃጅታችሁ ደግሞ ሌላ ቤት የምትገዙ እንደገና ደግሞ ሌላ ቦታ የምትገዙ ሌላ ደግሞ በቃ ይሄ ስግብግብነት ነው። ያንን ነገር ሳናደርገው ትተነው የምንሄድም አለን፣ ወደ አኼራ ማለት ነው። ትተነው እንሄዳለን። ሱብሃንአላህ፣ አላህ ይጠብቀን። እንግዲህ ይሄ ያለ ነገር ነው። የአንድ ልጅ ታሪክ እንገራችሁ። አንድ ልጅ እንደዚህ ሰርታ ወደ 13 ዓመት ሰራች ቤት፣ እንደገና ሌላም ቤት ሰራች፣ ሌላም ትርፍ ቦታ ገዛች። ምን አለች ታመመች፣ ታከመች። ከዚያም በኋላ አገር ገባች፣ አዲስ አበባ አረፈች። ቤተሰቦቿ መጡ፣ አዲስ አበባ አሳከሟት። ከዚያም በኋላ አልዳነችም፣ ወደማይቀረው ወደ አላህ ጋር ሄደች ማለት ነው። አያችሁ፣ ያ ቤቷ እንኳን የሰራችው ቤት እንኳን ማለት ነው በደንብ አነጻ የሰራችው ቤት፣ የብሎኬት ቤት፣ የመኪና መግቢያው በር ምናምን እንግዲህ መኪና ለመግዛት እቅድ ይኖራት ይሆናል። የመኪና በር ነው የተገጠመው በሩ ማለት ነው። በሩ እቅድ ነበራት መሰለኝ መኪና ለመግዛት እና አላሁ አለም፣ አላህ ይራህማት። ሙስሊም እህታችን ናት እና አላህ ይራህማት በሉ እንደምትሰሙ። ትታው ሄደች ማለት ነው። ወላሂ ትታው ሄደች። እውነት እድሜዋ ገና ነው። አልወለደችም፣ አላገባችም። እንግዲህ ሳታገባ ሳትወልድ ገንዘብ 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 እያልን ማለት ነው። አሁን የዚች ልጅ ታሪክ እኛ ስለምናውቃት ነው። ደግሞ ለማታውቁት እንዲህ አይነት ታሪክ ሲሰማ መማሪያ ይሆነናል፣ ሁላችንም ማለት ነው። መማሪያ ይሆነናል። ገንዘብ ብቻው ምንም ፋይዳ የለውም። ከሰው ጋር ነው በቃ አብራችሁ ከሰው ጋር ነው። ገንዘብ ሰብስበው አሁን ሀገር ይሄዱና ማለት ነው። ሀገሬ ሲሄድ ነው የማገባው፣ ሀገሬ ሲሄድ አግብቼ ወልዳለሁ። ከዚያ ቤቱ የተንጣለለ ቤት ይሰራል፣ ብዙ ነገር እቃ ይገባል፣ እነ ቴሌቪዥን እነ ምናምን በቃ የቤት ቁሳቁስ ግጥም ይደረጋሉ። ከዚያ በኋላ ሀገሬ ሄጄ ነው የማገባው። ባሉ ከየት ነው የሚመጣው? ባል ደግሞ ወይም ምርጫ ይገባል። አለሽ ገንዘብ አለሽ ብሎ ዝም ብሎ ዱርየው ነገር ምናምኑ አቃሚው ጫሹ ነው እንግዲህ የሚፈልገው። ከዚያ ባል ተፈልጎ እንደገና ደግሞ እድሜ ይሄዳል። ና ተወለድ ሲባል ደግሞ እድሜያችን ደግሞ ትልቅ ከሆን በላይ ማለት ነው ቶሎ መውለድ አይመጣም። በጣም ይዘገያል። በዚህ ላይ ይዘገያል። አንዷ ምን አለች? ገንዘቡም አለ ንብረቱም አለ መሬትም አለኝ፣ ጤፍም ተመርቶ ይመጣል፣ እህልም ተመርቶ ይመጣል፣ ቤቴ ሙሉ ነው፣ ግን ልጅ የለኝም፣ ምን ልሁን ነው ያለችው ማለት ነው። እኔም እቺ መማቃት ማለት ነው የሀገራችን ልጅ እንደዚህ ያለችው። ልጅ የለም ግን ቤት ውስጥ ልጅ የለም፣ ብቻዬን ነኝ፣ ማን ይበላዋል ነው ያለችው። ለሷ ብቻ መሬትም አላት እንግዲህ ይመጣል እየተመረተ ከውጭ አትገዛም። ቤቷ ሙሉ ነው በቃ። ቤትም የተንጣለለ ቤት ሰርታለች። እቃም እንደ ልቧ ነው በቃ። ግን ያ ነገር አሁን ከልጆቿ ጋር ቢሆን እንዴት ትደሰትበታለች ነው በቃ። ከልጆቿ ጋር ቢሆን እንዴት ነው ደስ የሚላት? ልጆቿን እያስተማረ ቁርአን እያቀራይ በቃ ልጆቿን እያሳደገ ከተዳሯ ጋር ሆና ከባለቤቷ ጋር ሆና ቢሆን እንዴት አይነት ዓለም ትኖራለች ማለት ነው። እና ውዶቼ ያላገባችሁ ልጆች እና ትዳር የሌላችሁ ልጆች አግቡ ማለት ነው። ኮንትራት ቤት ያላችሁ ልጆች አግቡ። እናንተ ማግባት ትችላላችሁ እኮ ኮንትራት 2 ዓመትሽን ጨርሰሽ ሀገርሽ ትገቢያለሽ። አግብተሽ ወልደሽ ከዚያ ደግሞ ወደ ስደትሽ ተመልሰሽ መምጣት ትችያለሽ ማለት ነው። እንደዛም ይቻላል። እንደኛ ደግሞ ህገ ወጥ ያላችሁ ሰዎች የሚሆናችሁን ሰው አይታችሁ አላህ ከረዘቃችሁ ከጥሩ ሰው ተጋቡ፣ ውለዱ። ከዚያ ከወለዳችሁ በኋላ አላህ እንዳለላችሁ ትኖራላችሁ። ልጁን ያሳድጋል አያሳድግም የራሱ ጉዳይ። ልጃችሁን አሳድጉ። በቃ የሴት ልጅ እድሜ አጭር ስለሆነች ማለት ነው። ወንዶች እስካረጁ ድረስ ይወልዳሉ፣ አጎብድደው እስኪሄዱ ማለት ነው። እኔ ያለሁበት ሽማግሌ አሁን ሽማግሌ ቤት ነው ያለሁት እና እንዴ አታገባም እንዴ ያልኩት ልጆቼ ሚስት እንዳር ይሉኛል። እኔ ግን እምቢ አልኩኝ አለ። ለምን እለዋለሁ። አልፈልግም አለ። አረ ሚስት ይሻልሃል፣ አብረው ቡና ትጠጣለይ፣ አብራህ ምንም ትላለች አልኩት። ታወራላችሁ አልኩት። ብቻውን ቁጭ የምትል አልፈልግም አለ። ልጅ ይወለዳል እዚህ ይላል አለ። ከዚያ ደግሞ የሚበላው ምናምን ተየት ይመጣል አለ። ውይ አያችሁ እንግዲህ እሱ አሁን አጎብድዶ እየሄደ ቁጭ ብሎ ማለት ነው ወልዳለሁ እያለ ነው የሚያስበው። ሱብሃንአላህ ይወልዳሉ ማለት ነው። በቃ እንደሚወልድ አውቆ ነው እንግዲህ አጎብድዶ እየሄደ
በግድ ተመቀመጫው ተነስቶ በግድ ወደ ሽንት ቤት ነው የሚንቀሳቀሰውና ለሶላት ነው ቁጭ ነው የሚለው። አያችሁ፣ እሱ እንኳን አሁን ወንድ ልጆች እንደዚህ እንኳን ሆነው መውለድን ይመኛሉ። ልጅ ይመጣል አለ እና ልጆች አሉ መንግስትም ይሰጣችኋል ምናምን አልኩት። እኔ እንትን አልኩት፣ አልፈልግም አለ። ምግብ የምትሰራልኝ ነው የምበላውን የምጠጣውን የምትሰራልኝ ነው የምፈልገው። ይኸው አንቺ አለሽ እየሰራሽልኝ ነው። በቃ ሚስት አልፈልግም አለ። እሺ አልኩኝ እላችኋለሁና ወንዶች ይሄንን ያክል ነው የሚያስቡት። ሴቶች ግን ትንሽ ወደ 40 በተለይ ከገባን ተስፋ የመቁረጥ ሀሳብና አላማ አለን ማለት ነው። እና ሁላችንም በየመዳም ኩሽና ሆነን የምናብሰለስለው ነገር ይሄንን ነው። እና እሷ ስለ ልጆቿ ነው። እንደገና ደግሞ ሄጅ ሀገር ወልጄ ደግሞ እንደገና ደግሞ ጨምሬ ልጆችን እንዲህ አድርጌ ምናምን ነው እሷ የምታሰላስለው። እሷ ልጆች አላት። የሌለን ሰዎች ምን እያሰብን ነው? እሷ አሁን ንብረት ነው ያሳሰባት፣ ቤት ምናምን በቃ ምንም ስለሌላት 5 ዓመት ብሰራ በቃ እንደዚህ እንለወጣለን ምናምን እያለች ነው ያለችው እንጂ ስለ ልጆቿ አይደለም። ልጆች ወልዳ ነው የመጣችው። ልጆቿን አስቀምጣን የመጣችው። ለልጆቿ ብላን የተሰደደችው። በቃ ልጆቿን ቁም ነገር ላይ እያስተማረ አባልየው ምናምን እያለ ነው ያለው ሀገር ቤት ማለት ነው። እና ሌሎቻችንም እንግዲህ እናስብበት ህይወታችንን ለማለት ያክል ነው። እንግዲህ እኔ እንጃ፣ እኔ ሀሳቤ ጥሩ ነው አይደለም እናንተ ታውቃላችሁ፣ አስተያየታቸውን ስጡኝ ማለት ነው። እና ምን አይነት እንደሆነ አስተሳሰብ እኔ እንደተረዳሁት ነው። የእናንተ ሀሳብ ደግሞ ምን እንደሆነ አላቅም፣ ንገሩኝ እላለሁ ወዶቼ። በሌላ ቪዲዮ እስከምንገናኝ ድረስ ግን ደህና ሁኑ። ቻው።